በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁም እንኳን ለ2018 ዓመተ ምህረት ለእመቤታችን ለቅድስት ድንግል ማርያም ፍልሰታ ጾም መታሰቢያ አደረሳችሁ አደረሰን። በረከቷ ረድኤቷ አማላጅነቷ በሁላችን ይደር። የእመቤታችን የቅድስት ድንግል ማርያም የፍልሰታ ሱባኤ ማለት 7 ማለት ነው። 2 ሱባኤ ወይም ለ14 ቀን ሐዋርያቱ እንዳስተማሩን እኛም የነሱን ፈለግ ተከትለን የእመቤታችን የቅድስት ድንግል ማርያም በረከትና ረድኤት እንዲያድርብን ይህንኑ የፍልሰታን ጾም እንጀምራለን። አሁንም አማላጅነቷ አይለየን። እንግዲህ የዚህ የፍልሰታው ሱባኤ መያዝ ዋናው ምክንያት ለሐዋርያት ያሳየውን መቃብሯን እና ትንሣኤዋን እርገቷን እኛም ይህን በረከት ለመሳተፍ መሆኑ ግልጽ ነው። ሐዋርያት ጥር 21 ቀን ያረፈችን እመቤታችንን ለመቅበር ሲወስዱ አይሁድ እንደ ልጇ ተነሳች እያሉ እንደገና ዙሪያ ያውካሉ በሚል በሰሩት ሴራ ልጇ ወዳጇ መድኃኒታችን ኢየሱስ ክርስቶስ ከቅዱስ ዮሐንስ ወንጌላዊ ጋር በገነት በዕፀ ሕይወት ስር እንድታርፍ አድርጓል። እዚያ አስቀምጦ ሲመለስ ቅዱስ ዮሐንስ ወንጌላዊ ሐዋርያት ጠይቀውታል። ወዴት አኖርካት አሉት። በገነት በዕፀ ሕይወት ስር አኑሯት አላቸው። ስለዚህ ለቅዱስ ዮሐንስ የተገለጠ ምስጢር ለእኛም መገለጥ አለበት በሚል ቅኑ ለእንተ ተዐቢ ጸጋ ይላል። ለምትበልጠው ጸጋ የቀናችሁ ሁኑ በሚለው መሰረት በጥር ያረፈችውን እመቤታችንን ልክ ነሐሴ 1 ሰኞ ቀን ሱባኤውን ጀምረዋል። በሁለት ሱባኤ በ14ኛው ቀን በድኗን አምጥቶ ሰጥቷቸዋል። እነሱም ገንዘው ቀብረዋታል። ቀብሯት ሲሄዱ እሷ እንደ ልጇ ተነስታለች፣ አድርጋለች። ይህን ደግሞ የተመለከተው ከ12ቱ ሐዋርያት አንዱ የሆነው ቅዱስ ቶማስ ከሀገረ ስብከቱ ከህንድ አስተምሮ ሲመለስ በመንገድ ላይ አግኝተዋለች። እነዚያ መቃብሬን አይተዋል፣ ትንሣኤና ማድረጌን ግን አላዩም፣ እንካ ይህንን ስጣቸው ብላ ለወትሮ የምታደርገውን መቀነቷን ፈታ ሰጥተዋለች። እሱም ይዞ መጥቶ እንዴት አደረጋችሁ አላቸው። አግኝተን እኮ ቀበርናት አሉት። እንዴት ይሆናል ሞት በጥር ነሐሴ መቃብር ብሏቸዋል። ቅዱስ ጴጥሮስ የተጠራጠርክ አትሁን ተብሏል፣ ቀደም ሲልም ተነግሯል። ለምንድን ነው እሱም ተጠራጠረው ቢለው እንግዲያውስ ትንሣኤዋንና እርገቷን ተመልክቻለሁ ይኸውና ምልክቱ ብሎ ከነሰበኗ የቀበሩትን ያንን ሰበኗን አከፋፍሏቸዋል። በረከቷ ረድኤቷ ጣዕሟ ይደርብን። ይሄ ነው የጸጋ ቅንዓት ማለት። ዛሬም እኛ የምንጾመው ለሐዋርያቱ የወረደላቸው በረከት የተገለጸላቸው ምስጢር ለእኛም እንዲገለጽልን ነው እና ይግለጽልን። አማላጅነቷ በረከቷም አይለየን። እዚህ ላይ በዋናነት የሚታሰበው ቅዱስ ዮሐንስ ወንጌላዊ ወይም ወልደ ነጎድጓድ። እዚህ ላይ ካነሳን ቅዱስ ዮሐንስ ማን ነው? ዮሐንስ ማለት የእግዚአብሔር ጸጋ ወይም ደስታ ማለት ነው። አባቱ ዘብዴዎስ እናቱ ማርያም ባውፍሊያ በመባል ይታወቃሉ። ቁጥሩ ከ12ቱ ሐዋርያት አንዱ ሲሆን ያዕቆብ የሚባል ወንድም አለው። አስቀድሞ የቅዱስ ዮሐንስ መጥምቀ መለኮት ደቀ መዝሙር ነበረ። በዚህ የተነሳ ከ12ቱ ደቀ መዛሙርት አንዱ ሆኖ ከወንድሙ ከያዕቆብ ጋር ጌታን ተከትሏል። 7 መጠሪያዎች አሉት። ስሞቹ 1 ዮሐንስ ወልደ ነጎድጓድ። ወልደ ነጎድጓድ የተባለበት ምክንያት ከወንድሙ ከያዕቆብ ጋር የሰማርያ ሰዎች በእሳት እንዲጠፉ ተመኝተው ነበረ። ከዚህም የተነሳ ቦአኔጌስ በማለት ስያሜውን ሰጥቷቸዋል። የነጎድጓድ ልጆች ማለት ነው። በሚስጥር ደቂቀ ሚስጥር የሚስጥር ልጆች ወይም የመለኮት ልጆች ሲል ነው። 2 ፍቁረ እግዚእ ለጌታ በጣም ቀራቢ ከነበሩት 3 የሚስጥር ሐዋርያት ማለትም ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ ራሱ ቅዱስ ዮሐንስ። ዮሐንስ ቀዳሚው ነው። ሚስጥረ ታምራትን በኢያኢሮስ ቤት፣ ሚስጥረ መለኮትን በደብረ ታቦር፣ ሚስጥረ ምጽአትን በደብረ ዘይት፣ ሚስጥረ ጸሎትን በጌቴሴማኒ ጌታችን ሲያሳይና ሲገልጽ ከ3ቱ አንዱ ቅዱስ ዮሐንስ ወንጌላዊ ነው። ለጌታ በጣም ቀራቢ ከመሆኑ የተነሳ ጌታ የወደው የነበረ ደቀ መዝሙር ተብሎ ተጽፎለታል። ስለዚህ ፍቁረ እግዚእ የጌታ ቀራቢ ወይም የጌታ ወዳጅ ተብሏል። 3ኛ ዮሐንስ ቁጽረ ገጽ ያዘነ ፊት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ እስከ ቀራንዮ ሲጓዝ ያልተለየው አብሮት የተጓዘ
ቅዱስ ዮሐንስ ነው። ያንን መከራ ፊት ለፊት በማየቱ እስከ 7 ዘመን ድረስ ፊቱ በሐዘን ጠቁሯል። ስለዚህ ዮሐንስ ያዘነ ፊት ወይም ቁጽረ ገጽ በሚል ሶስተኛ ደረጃ ላይ ሲሙ ተሰይሟል። ቅዱስ ዮሐንስ ነባቤ መለኮት ሚስጥረ ሥላሴንና ሚስጥረ ሥጋዌን አስፍቶና አምልቶ በመጽሐፉ ታኦሎጎስ ወይም ነባቤ መለኮት የመለኮትን ነገር የሚናገር በመባል ይታወቃል። አምስተኛው አቡ ቀለምሲስ ባለ ራእይ ማለት ነው። የዮሐንስ ራእይን የጻፈው በደሴተ ፍጥሞ ቅዱስ ዮሐንስ ወንጌላዊ ነው። የሰማይ ሚስጥር ተገልጾለት ሰማይ ላይ ድረስ ወጥቶ ከቅዱሳን መላእክት ጋር እስከ ማምለክ ደርሷል። ፍጥሞ በምትባል ደሴት ነው ይህንን ራእይ የተመለከተው። ወደፊት በዓለም ስለሚሆነው ራእይ በግልጥ የተመለከተው ቅዱስ ዮሐንስ ነው። ስለዚህ ባለ ራእይ ወይም በግሪክ ቋንቋ አቡ ቀለምሲስ በመባል ይታወቃል። ትርጉሙም የራእይ አባት ማለት ነው። ስድስተኛው ቅዱስ ዮሐንስ ወንጌላዊ። ወንጌልን እንደምናውቀው ከሶስቱ ወንጌላውያን ለየት አድርጎ የጻፈ ቅዱስ ዮሐንስ ወንጌላዊ ነው። ምክንያቱም ቅዱስ ማቴዎስ ከልደቱ ጀመረ፣ ቅዱስ ማርቆስ ከጥምቀቱ ጀመረ፣ ቅዱስ ሉቃስ ከጽንሰቱ ጀመረ። ቅዱስ ዮሐንስ ግን ቀዳሚው ቃል ብሎ በብሉይ ኪዳን በዘፍጥረት 1 ላይ እንደምንመለከተው በመጀመሪያ ቃል ነበረ ብሎ ጻፈ። ያንን የመለኮትን ሚስጥር ለመግለጥ ቀዳሚው ቃል ብሎ ጀምሯልና ዮሐንስ ወንጌላዊ የሚባል ስያሜን አገኘ። ሰባተኛውና የመጨረሻው ዮሐንስ ዘንስር። ንስር በእግሩ ይሽከረከራል፣ በክንፉም ይበራል። ንስር በእግሩ እንደመሽከርከሩ ቅዱስ ዮሐንስም የጌታን ነገር ምድራዊውን ያደረጋቸውን ነገሮች ጽፏል። ንስር ወደ ሰማይ እንደሚበር ቅድም እንዳልነው ቅዱስ ዮሐንስም በመጀመሪያ ቃል ነበረ ብሎ ሚስጥሩን አምልቶና አስፍቶ ለየት ባለ ወንጌልን ጽፎልናል። ስለ አንድነቱ፣ ስለ ሶስትነቱ አካላዊ ቃል የእግዚአብሔር ወልድን በቅድምና መኖር ተናግሯል። በዚህም ዮሐንስ ዘንስር ተብሏል። በረከቱ፣ ረድኤቱ፣ አማላጅነቱ ይደርብን። በጣም ትልቅ ታሪክ ነው ያለው ቅዱስ ዮሐንስ ወንጌላዊ። እኛም ደግሞ በቨርጂኒያ አሌክሳንድሪያ በ6335 ሊትል ሪቨር ተርንፓይክ አሌክሳንድሪያ ቨርጂኒያ 22312 ላይ አድራሻውን ከስር እናስቀምጠዋለን። በዚያ መሰረት ቀደም ሲል የዛሬ 7 ዓመት ጀምረን የነበረውና በኮቪድ ምክንያት ተቋርጦ የነበረው አገልግሎታችንን እነሆ ቀጥለን ወራትን አስቀጥለናል። ፍጻሜውን እንደሚያሳምርልን በጸሎታችሁ፣ በሐሳባችሁ፣ በእውቀታችሁ አትለዩ። የቅዱስ ዮሐንስ ወልደ ነጎድጓድ በረከትና ረድኤት በሁላችን ይደር። ዘወትር እሁድ ጸሎተ ኪዳን እና ሥርዓተ ቅዳሴውን በማድረስ በወንጌል ትምህርት አገልግሎትና በዝማሬ በየሳምንቱ እናከብረዋለን። እንግዲህ የተወደዳችሁ ይመናል የሚያመቻችሁ በዚህ በተሰጠው አድራሻ እየመጣችሁ የበረከቱ ተሳታፊዎች እንድትሆኑ እንጋብዛለን። ዮሐንስ ዘኔዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስደንቅ ነበረ የፈሰሰ እንባዋ።